የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር በአገልግሎት አሰጣጥ ዙሪያ ካስመጭና ላኪ ድርጅቶች ጋር ባሳለፍነው ቅዳሜ ውይይት አካሂዶ ነበር። በወቅቱ የተገኙ ድርጅቶችም በዘርፉ ከአገልግሎት አሰጣጥና አሰራር ጋር የተያያዙ ተግዳሮቶችን ለመንግስት የስራ ኃላፊዎች ያቀረቡ ሲሆን በቀረቡት ሀሳቦች ላይ ምላሽና ማብራሪያ ተሰጥቶባቸዋል። ሀና ብርታ የተነሱ ሀሳቦችን እንደሚከተለው አሰናድተዋለች። ወደቡ ላይ ኮንቴነሮች ከዚህ ተጭኖ ረጅም ጊዜ ይቆያሉ። ረጅም ጊዜ መቆየታቸው ደግሞ በእኛ ስራ ላይ ከፍተኛ ጫና ነው ያለው። ካፒታል ይዙብናል። የወርኪንግ ካፒታል እዛ ላይ ነው የሚቆየው። ቡና ደግሞ በባህሪው ብዙ ብር ነው የሚይዘው። በትንሽ ብር የሚሰራ ስራ አይደለምና እንደ መንግስት እዛ አካባቢ ያለው የቬዝል መርሃ ግብሮች በእኛ ትራንዛክሽን ላይ ከፍተኛ ጫና ፈጥሮብናል። በዚህ ላይ ገዛ እንፈልጋለን። በትንሽ ቁጥር 37 ኮንቴነር ይዘን ብንሄድ አንዷ ኮንቴነር ዶክመንቴሽን ካልተሟላ the whole trade ይቆማል። ስለዚህ ስኬጁሉን ያበላሸዋል። I'm not leveraging ችግሩን ይዞ ውስጥ ለመደበቅ አይደለም። this is a fact. so አንደኛው ምን ለምናችሁ please do the documentation as effective as possible. ጅቡቲ ከደረሰ በኋላ የመቆላላት ጉዳዮች አሉና ይሄ ከዲመሬጅ አንፃር የሚታይ ነገር አለ። ይሄ ባቡር በጊዜ ካልደረሰ ከዛ ጋር ካለው ከመርከብ ስኬጁል ጋር የሚለያይበት ሁኔታም ስላለ ይሄንን ከማስተካከልና በተሻለ መልኩ ቡናን እንደገናም ደግሞ የሆርቲካልቸር ፕሮዳክቶችን በጊዜ ለተጠቃሚ ለማድረስ ምን ኃይል ዝግጅት አለን የሚለው በደንብ ቢገለጽ። ምንድነው ከጅቡቲ ጋር የተስማማነው የራሳችን መሬት አለን ዲመሬጅ የማንከፍልበት ዶራሌና ከዲሲቲ ጎን አንዶድ እናረግና ዶክመንቴሽን ሳል we can take it to the DC port ይሄ ግን እንደንትን አትወሰዱ እንደ ጋራንቲ ግን አትወሰዱ ጋራንቲ ነው ብላችሁ ያላለቀለትን ዶክመንቴሽን ወደ ጅቡቲ ለመላክ just don't try አግሪመንት ገብተናል ከናንተ ጋር አግሪመንታችን በሙሉ እናንተ ሰፖርት የሚያደርጉ እንጂ እኛን አንድም ሴይንግ ምሰጠን አይደለም። እኛ ያው አማራጭ ስለሌለን የምትሉን ከመቀበል ውጪ ሌላ የምናደርገው ነገር የለም። ግን ከሁሉ በላይ ሰርቪሱ በጣም ጥሩ ስለሆነ በዚህ ላይ ለማጠናከር የሰው ኃይላችሁን በደንብ ብታደራጁ ሁሉ ነገር እናንተ ናችሁ ሰራችሁት እኛ ያለን አማራጭ መቀበል ነው አይደል? ኦኬ ግን ከዚህ በኋላ ፓርትነር ማለት ደግሞ ከአንድ ሳይድ ብቻ ያለው ከሁለቱም ሳይድ አንድ ላይ ሰራል የዶክመንቴሽን ኢሹ ካለ እናስተካክላለን የአግሪመንት ኢሹ ዲስፓሪቲ ካለ እናስተካክላለን ከዚህ የተነሳው የዚህ ኦቨርዌት ካለ እናስተካክላለን we will make it perfect እሱም በሶስት ቀን ሲጨርሰን እንጠራቸውና ሐሳባቸውን እንዲሰጡና ነገር ወይ ዲክሌር ቡና ላይ ላይቭ ስቶክ ላይ ሰል በተለይ ኤክስፖርት ላይ ፕራዮሪቲ እንሰጣለን ክቡር ሚኒስትሩ ያውቃል export priority መስጠትበት ምን ይገባቸዋል the trajectory of economic growth export ስለሆነ እንጂ ሌላ ምንም ስላልሆነ በጅቡቲ በኩል በቀይ ባህር በኩል በነበረው ችግር አኳያ ምክንያት ብዙዎቻችን በሞምባሳ በኩል ኤክስፖርት እናደርጋለንና የሞያሌ መንገድ ላይ የኢትዮጵያ ትራኮች ወደ ኬንያ መግባት አይፈቀድላቸው እና ምንድነው ያደረገን ያለነው ኮንቴነሩን እስከ ሞያሌ ጭነን ከዛ በኋላ የኬንያ ትራኮችን ነው የምንቀይረው። አሁንም ግን የኛ ትራኮች የኢትዮጵያ ትራኮች ቀጥታ ወደ ኬንያ መሄድ እንዲችሉ ከናንተ በኩል እገዛ ብታደርጉልን ነው። ኢትዮጵያ ድንበር እስከ ላሙ ያለው መንገድ ጥራት ችግር አለበት እሱን እንዲያስተካክሉ። ሁለተኛው የጭነት ያክስል ጭነት ልዩነት አለ በእኛና በኬንያ መካከል አንዱ አሁን ተሽከርካሪዎች እዛም እንዳይሄዱ የነሱም እዚህ እንዳይመጡ ከሚገድቡ ጉዳዮች አንዱ የአክስል ሎድ ልዩነት ነው። የኛ 40 ነው የነሱ 30 ምናምን አካባቢ ነው። ይሄንንም እየተነጋገርን ያለነው በጋራ ለመስራት ነው። የኢትዮጵያ ኤክስፖርት በተለይ ከቡና ጋር በተያያዘ ከሌላ ሀገር ጋር መወዳደር ያቃተን አንደኛ በሎጂስቲክ ችግር ነው። ሁልጊዜ ገዢዎቻችን ይሄንን ነው የሚያነሱት። ሎጂስቲክ ኢትዮጵያ ውስጥ በጣም ፈጣን አይደለም። ቀደም እንደተባለው እየተጓተትን በመኪና በተለያየ መልኩ እስከ ጅቡቲ ድረስ ሄዶ መርከብ ላይ እስኪደርስ ድረስ ቡና ይቆያል። የሎጂስቲክስ ዋጋ በተነጻጻሪ የኛ ሀገር የሎጂስቲክስ ዋጋ ውድ ነው። ለምን
ውድድር የለም። ውድድር ስለሌለ ኤፊሽንሲ የለም። ውድድር ሲኖር ሰው ለመበላለጥ የግድ አገልግሎቱን ለማሻሻል ይሰራል። አሁን የውድድር ችግር አለ። ያ ውድድር እንዲኖር የግል ሴክተሩ ሊሳተፍበት ይገባል። በሁሉም በአንድ መንገድ በአንድ ጉሮሮ ላይ መወሰን አግባብ አይደለም። አገርን ለአደጋ አሳልፎ መስጠት ነው። ስለዚህ ለዚህ ትልቅ ሀገር የሚመጥን ከሁሉም ወደብ ካላቸው ጎረቤት ሀገሮቻችን ጋር መስራት የሚያስችለን አቅጣጫ ተከትለን እየሰራን ነው የምንገኘው።